ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን ይመለከቱ አዳዲስ አሁን የመረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። አርሰናል በክረምት የዝውውር መስኮት የኒውካስል ዩናይትድን ሁለገብ ተከላካይ ቲኖ ሊቨራሜንቶን ለማስፈረም ፍላጎት አለው ተባለ። ከቲም ቶልክ በወጣ ዘገባ መሰረት ኒውካስል ለእንግሊዝ ኢንተርናሽናል ውድ ዋጋ ይጠይቃል። አርሰናል ለሱ እንዲህ አይነቱን ገንዘብ ለመክፈል ፍቃደኛ ይሁን አይሁን እስካሁን አልታወቀም። በሚቀጥሉት ሳምንታት ለ23 ዓመቶች ዋጋ ለማቅረብ ይወስኑ እንደሆነ መታየት አለበትም ተብሏል። ቲኖ ሊቨራሜንቶ ጥራት ያለው ፈራሚ ነው። ሊቨራሜንቶ በኒውካስል በፕሪሚየር ሊግ ውስጥ እጅግ በጣም ጥሩ ሆኖ ራሱን አሳይቷል። በእንግሊዝ ውስጥ ላሉ ትላልቅ ክለቦች ለመጫወት በቂ እንደሆነ ምንም ጥርጥር የለውም። ለአርሰናል የመጫወት ዕድሉ ለእሱ አስደሳች ይችላል። በሚቀጥለው ዘመን የቻምፒየንስ ሊግ እግር ኳስን ሊያቀርቡለትና ለዋና ዋንጫዎች የመታገል ዕድልን ሊያቀርቡለት ይችላሉም ተብሏል። የቲም ቶልክ ዘገባ እንደሚያሳየው ኒውካስትል ተጫዋቹን ከ58 ሚሊዮን ፓውንድ በላይ እንደሚጠይቅበትም ይነገራል። አርሰናል ቀድሞውኑ በዚህ ቦታ ጁሪየን ቲምበር አላቸው። በሊቨራሜንቶ ላይ ከፍተኛ መጠን ያለው ገንዘብ ለማውጣት ቢወስኑ በጣም አስገራሚ ይሆናልም ተብሏል። የኒውካስትል ኮከብ ከፍተኛ ጥራት ያለው ተጫዋች መሆኑ ምንም ጥርጥር የለውም። ነገር ግን ቲምበርን ከቋሚ አሰላለፍ የማስወጣት እድሉ አሁን ላይ እጅጉን አነስተኛም ነው ተብሏል። ይህ በእንዲህ እንዳለ ማንቸስተር ሲቲ በኒውካስትሉ ተከላካይ ላይ ለረጅም ጊዜ ፍላጎት አሳይቷል። ስምምነቱን መጨረስ ይችሉ እንደሆነ አሁን የሚጠበቅም ነው ተብሏል። ሊቨራሜንቶ ኒውካስትል ለቆ መውጣትና የሊግ ዋንጫዎችና የቻምፒየንስ ሊግ ማሸነፍ ለሚችል ከፍተኛ ክለብ መጫወት እንዳለበት ሊሰማ ይችላል። ወደ አርሰናል ምናልባትም ወደ ማንቸስተር ሲቲ የሚያደርገው ዝውውር አሁን ላይ እሱ ውድቅ ሊያደርገው ይከብደዋልም ተብሏል። ሚኬል አርቴታ ለሁለተኛ ተከታታይ ፕሪሚየር ሊግ ዋንጫ ለማሸነፍ እቅድ እያወጣ ሲሆን አርሰናል በቡድን ውስጥ የአሁን ዋና ኮከብ ከሌለ ግን ያንን ግብ ለማሳካት የተሻለ እድል እንዳላቸው ያምናሉ ተብሏል። አርሰናል ባለፈው ውድድር ዘመን ከ2004 ወዲህ የመጀመሪያው የፕሪሚየር ሊግ ዋንጫ አሸንፏል። በክለቡ ታሪክ ውስጥም ትልቁ የውድድር ዘመን ለመጀመር አሁን ላይ ጓጉተዋል ተብሏል። እንደ ፋብሪዚዮ ሮማኖ ገለጻ በዚህ ክረምት 3 ትላልቅ ፊርማዎች ይጠበቃሉ። ቢያንስ 3 ፊርማዎች ይጠበቃሉ። ይህም በሚለቁ ሰዎች ላይ የተመሰረተ ነው። ዋናው የክንፍ መስመር ተጫዋች ቅድሚያ የሚሰጡ ሲሆን የመሃል ተጫዋችና የቀኝ መስመር ተከላካዮችም ዋስትና ይሰጣቸው ለአጥቂ ሁኔታንም ይከተላል ሲል ፋብሪዚዮ ሮማኖ ተናግሯል። አዲስ የክንፍ መስመር ተጫዋች የአርሰናል ዋና ትኩረት ሲሆን መድፈኞቹ በቡድን ውስጥ ያለውን የአሁኑ የተጫዋች እንዲለቅ መፍቀድ በግልጽ ያበጃቸዋል ተብሏል። ሆኖም ግን የክንፍ ተጫዋች አርሰናል አሁን በዝውውር ዝርዝር ውስጥ በጋብሪኤል ማርቲኔሊ መሆኑን ማውቃቸው ጥቂት ሰዎችን ሊያስገርም ይችላልም ተብሏል። አርሰናል ማርቲኔሊ ለሽያጭ አቅርቧል ተብሏል። ይህንም ሲል ቶክ ስፖርትም ተናግሯል። አርሰናል ጋብሪኤል ማርቲኔሊ ለመሸጥ ዝግጁ ነው። ይህም በሰሜን ለንደን የ6 ዓመት ቆይታውን ያበቃል። ማይክል አርቴታ በዚህ ክረምት በተከታታይ የፕሪሚየር ሊግ ዋንጫዎችን ለማሸነፍ በማሰብ እንደገና ቡድኑን ለመገንባት አቅዷል። የአስቶን ቪላ ተጫዋች ሞርጋን ሮጀርስ በአርቴታ የሚፈለግ ዝርዝር ውስጥ ከፍተኛ ነው። ይህ ማለት ከማርቲኔሊ ምናልባትም ከሊያንድሮ ትሮሳርድ አንዱ ይሸጣል ማለት ነው። የብራዚል ኢንተርናሽናል አርሰናል በ2 ዓመታት ውስጥ ለመጀመሪያ ሻምፒዮን ሲሆን ጥቂት ሊግ ጨዋታዎችን ብቻ ካደረገ በኋላ መልቀቁ አሁን ላይ አስገራሚም አይሆንም ተብሏል። ማርቲኔሊ ባለፈው ውድድር ዘመን በሁለት 11 ጎሎችን አስቆጥሯል። ምንም እንኳን ከእነዚህ ጎሎች ውስጥ አንዱ ብቻ ነው በፕሪሚየር ሊጉ የተገኘው። ከ30 ሊግ ጨዋታዎች ብዙዎቹ ከተጠባባቂ ወንበር የተገኙ ሲሆን ይህም ተጫዋቹ በኤምሬትስ ቦታ እንደማይኖረው በግልጽ ያሳያል። ይህም አዲስ የክንፍ መስመር የማምጣት እድሉ ከፍተኛ በመሆኑ ብራዚሊያ አሁን የመልቀቁ ነገር አይቀር ይመስላል። ሚኬል አርቴታ ከቪኒሲየስ ጁኒየር ጋር የሚያገናኙ ዘገባዎች ብራዚላዊውን የአርሰናል አሰልጣኝ የህልም ፈራሚ አድርገው ይገልጻሉ ተባለ። ሆኖም የዚህ ዝውውር ተስፋ በጣም ከእውነቱ የራቀ ነው። ሪያል ማድሪድ ቪኒሲየስን የማይነካ አድርጎ ይመለክቷል እና አዲስ ውል ለማስፈረም በንቃት እየሰሩም ነው ተብሏል። ሚኬል አርቴታ የክለቡን ስራ አስፈጻሚዎች የስምምነት ዕድል እንዲያጠቁ ቢያደርግም ሪያል ማድሪድ ከክለቡ ለመለቅ ምንም አይነት ፍላጎት እንደሌላቸው ግልጽ አድርጓል። በተጨማሪ የሚፈልጉ አስገራሚ የፋይናንስ ግምገማ በዚህ ደረጃ ግምታዊ ዝውውርም ያደርገዋል ተብለዋል። የቀድሞ ማንቸስተር ግብ ጠባቂ ቤን ፎስተር በአርሰናል ላይ ስላለው አሉታዊነት እየጨመረ መምጣት ክለቡ አሁን በሚያገኘው ትችትና ጥላቻ እንደተገረመ ተናገረ። ብዙዎቹ ምላሾች የሚመጡት አርሰናል ባለፉት ጥቂት የውድድር ዘመናት ባሳየው ብቃት እንደሆነ ግልጽ ነው። በተለይም በአሰልጣኝ ሚኬል አርቴታ ስር እንደ እውነተኛ ዋንጫ ተፎካካሪ ሆኖ ብቅ ብሏል። ከደጋፎችና ከባለሙያዎች የሚነሱ አንዳንድ ብስጭት በአርቴታ ሰብዕናና ጨዋታዎችን በሚያስተዳድርበት ያልተለመደና ስሜታዊ መንገድ ጎሎች ሲቆጥሩ በሚያከብርበትና ራሱን በመስመር ላይ በሚያሳይበት መንገድ ተጽዕኖ ሊሆኑ ይችላሉ ብሏል። ቤን ፎስተር አርሰናል ወደ ዋንጫው መመለሱ በተፈጥሮ ትኩረትና ክትትል እንዳሳደገና በዚህ ምክንያት ጠንካራ አስተያየቶችን እንደሚሰጥ ተናግሯል። አዎንታዊ አሉታዊም ጭምር ብሏል። በሱ አመለካከት አርሰናል በድንገት ያለምንም ምክንያት የተጠላ ስለመሆኑ ብዙ መሪው ነገር ግን በቅርብ ጊዜ በአርቴታ ስር ስለነበረው ለውጥ ጥንካሬ የበለጠ የቤን ፎስተር አስተያየት ያሳየናል።
አርሰናል በዚህ ክረምት የግራ ክንፍ ተጫዋች ለማምጣት እየፈለገ ነው። አሁን ላይ ከኬን አይልስ ጋር ስሙ እየተነሳ ነው ተብሏል። የ21 ዓመቱ የቱርክ ኢንተርናሽናል ለጁቬንቱስ ሊግ ተጫዋች ሲሆን በዓለም ላይ ካሉ ምርጥ ወጣት አጥቂዎች አንዱ እንደሆነ ይታሰባል። ወደ ኮከብ ተጫዋችነት የሚያደርግበት ሁሉም ባህሪ ያሉት አርሰናል ተጫዋቹን ለማስፈረም አሁን ላይ ተስፋ እያደረገው ተብሏል። ይህ ሊዝ እንደ አሌሳንድሮ ዴል ፒሮና ሚካኤል ላውድሮፕ ካሉ የቀድሞ ተጫዋቾች ጋር ተመሳስሏል። ይህ በእንዲህ እንዳለ ይልዲዝ ከሊቨርፑልና ከዩናይትድ ጋርም ተገናኝተዋል። ከዚ አትሌቲክስ በወጣ ዘገባ መሰረት አርሰናል የዩቬንቱስን አጥቂ ለማስፈረም ቀድሞ ጥያቄ አቅርቧል። ነገርም ተጫዋቹ ለሽያጭ እንደማይቀርብ ተነግሯቸዋል። አሁን ሌሎች ሊሆኑ የሚችሉ አማራጮችን እየፈለጉም ነው ተብሏል። ባለፈው ድር ዘመን ሊያንድሮ ትሮሳርድን እንደ ግራ ክንፍ ተጫዋች ተጠቅሟል። ነገር ግን ማሻሻያ መምጣት አለባቸው። ቤልጂየም ተጫዋች ለመድፈቹ በጣም ጠቃሚ ነበር። ነገር ግን አርሰናል የእንግሊዝ እግር ኳስን ለመቆጣጠር ከፈለገ ከፍ ያለ ተጫዋች ማምጣት አለበትም ተብሏል። በሚቀጥሉ ሳምንት ጥራት ያለ መስመር ተጫዋች ማምጣት ይችሉ እንደሆነ ማየት አስደሳች ነው። ይህ ሊዝ ባለፈው ድር ዘመን 21 ጎሎች የ21 የጎል አስተዋጽኦችንም አድርጓል። ይህ ልጅ ወደፊት ኮከብ ሊሆን ይችላል። ይሄ በእንዲህ እንዳለ ልጅ ወደፊት ኮከብ ለመሆን የሚያስፈልጉት ሁሉም ነገሮች አሉ። ትላልቅ ክለቦች በሱ ላይ ፍላጎት ማሳየታቸው ምንም አያስደንቅም። ተጫዋቹን ለማሰር የሚፈልግ ማንኛውም ክለብ በቅርብ ጊዜ ውስጥ ካለው ድል በላይ መክፈል አለበትም ተብሏል። ጁቬንቱስ እንደሱ ያለ ተጫዋች ማለት አይፈልግም። በቅርብ ዓመታት ውስጥ ለዋና ዋንጫዎች መታገል አልቻሉ። የቱርክ ኢንተርናሽናል ወደ ጣሊያን እግር ኳስ አናት እንዲመለሱ ሊረዳቸው እንደሚችል ይሰማቸዋልም ተብለዋል። የአርሰናል የግራ መስመር ተከላካይ ሪካርዶ ካላፊዮሪ ከሪያል ማድሪድ ትኩረትን የሚስብ ጉዳይ እንደሆነ ተዘግቧል። ማድሪድ ስለ ዝውውሩ አሁን ላይ መረጃ እየጠየቀም ነው ተብሏል። ጣሊያን ኢንተርናሽናል በዚህ ክረምት የሚገኝ መሆኑ እስካሁን ባይታወቅም ከሪያል ማድሪድ እውነተኛ ፍላጎት የሚስብ ይመስላል። ምክንያቱም አዲሱ አሰልጣኝ ጆዜ ሞሪኖ ከዚህ በፊት ከተጫዋቹ ጋር በሮማ ሰርተዋል። እንደ ስካይ ስፖርት ዘገባ ሎስ ብላንኮ ስለ ካላፊዮሪ ተጠይቋል። መድፈኞቹ እንደ ካላፊዮሪ ያለ ባለተሰጥኦ ማቆየት ይመርጣል። ነገር ግን በጣም ደካማ የአካል ብቃት ሪካርዱ አሁን ላይ ምናልባትም የመሸጥ እድል እንዲኖሩ ያደርጋልም ተብሏል። ሪካርዶ ካላፊዮሪ ለአርሰናል ጥሩ ነገር ያደርጋል። ነገር ግን ሽያጩ ትርጉም ሊሰጥም ይችላል ተብሏል። ካላፊዮሪ በሜዳ ላይ እያለ ብዙ ስህተት አይሰራም። የአራት ተጫዋች ግን በጣም ጠንካራ ተከላካይ መሆን ሲያሳይ በኳሱ ላይ ጥሩ ብቃት ያለው ሲሆን ይህም በሜዳው ላይ ጠቃሚ ያደርገዋል ተብሏል። ይሁን እንጂ በመጀመሪያው ውድድር ዘመን 19 የፕሪሚየር ሊግ ጨዋታዎችን ብቻ አድርጓል። ከክለቡ አጠቃላይ ጨዋታዎች ውስጥ ግማሹን ብቻ ተጫውቷል። ይህም በዚህ ውድድር ዘመን እስከ 26 ጨዋታዎችን ብቻ እንዲጫወት አድርጎታል። በአጠቃላይ ካላፊዮሪ በኤምሬትስ ስታዲየም በቆየበት ጊዜ 9 የተለያዩ ጉዳቶችን ያስተናገደ ሲሆን 236 ቀናትም በጉዳት ምክንያት አመልጦታል። ስለዚህ ሪያል ማድሪድ ትልቅ ዋጋ ካቀረበ በእርግጥም አርሰናል ለመቀበል ሊፈተን ይችላል ተብሏል። አርሰናል በግራ ተከላካይ ቦታ ሌሎች አማራጮች አሏቸው። አርሰናል በግራ ተከላካይ ፒየሮ ኢንካፔ እንደ ጠንካራ አማራጭ አድርጎም ይዟል። የኢኳዶር ኢንተርናሽናል በዚህ ውድድር ዘመን በሰሜን ለንደን ማሳለፍ የመጀመሪያው ውድድር ዘመን በጣም ጥሩ ውጤት አስመዝግቦ ነበር። አስፈላጊ ከሆነ ማይሎስ ስኬሊ እና ጁሪየን ቲምበር ያሉ ሌሎች ተጫዋቾችን በግራ ተከላካይነት ሊተኩ ይችላሉ። ስለዚህ ካላፊዮሪ ማት ከባድ ላይሆን ይችላልም ተብሏል። ዛቲስ በቅርቡ በኢንትራንት ፍራንክፈርቱ የግራ መስመር ተከላካይ ናትሌን ብራውን ላይ ፍላጎት እንዳላቸው ስላገናኘ እነዚህ አማራጮች ለመጨመር ሊያስቡ ይችላሉ ተብሏል። ቼልሲዎችም ካላፊዮሪ የተካተሉ መሆኑ ቀደም ሲል ተብሏል። ስለዚህ አርሰናል ለሽያጭ ክፍት እንደሆነ ከወሰነ ሌሎች ክለቦችም ይሳተፉ እንደሆነ ማየቱ አስደሳች ይሆናል። ጁሪየን ቲምበር እንደዚህ አይነት መድረክ ላይ መጫወት አለመቻል ያሳዝናል። እርግጥ ነው በጣም አዝኛለሁ። አሁን ግን ትኩረቴ በአግባቡ ማገገም ወደ ሙሉ የአካል ብቃት እንቅስቃሴ መመለስና በሚቀጥለው ዘመን ለክለቤ ዝግጁ መሆኔን ማረጋገጥ ላይ ነው ብሏል። ለማባከን ጊዜ የለም። አስቀድመን ወደፊት እየተመለከትና በሚቀጥለው ዓመት የበለጠ ትልቅ ነገር ለማድረግ እያሰብኩ ነው። አሁን ላይ ለሀገሬ ትልቅ እድልን እመኛለሁ ሲል ከጉዳቱ በኋላ ጁሪየን ቲምበር ተናግሯል። አርሰናል በዚህ ክረምት ኬፓ አሪዛባላጋን የሚለቅ ከሆነ 3 ዓመቱን የኦሎምፒያኮስ ግብ ጠባቂ ኮንስታንቲኖ ዞላኪስኪን ለማስፈረም በእጩ ዝርዝራቸው ውስጥ አስቀምጦታል ተባለ። የግሪኩ ክለብ ከፍተኛ ደረጃ የሰጠውን ግብ ጠባቂ ለመሸጥ እስከ 17.5 ሚሊዮን ፓውንድ እንደሚጠይቅም ተሰምቷል። ነገር ግን አርሰናሎች ይህን ያህል ዋጋ ለሁለተኛ ግብ ጠባቂ ለማውጣት ፈቃደኛ አይደሉም ተብለዋል። የ2026 ፕሪሚየር ሊግ የውድድር ዘመን ለአርሰናል በተለያዩ መንገዶች አስደናቂ የውድድር ዘመን ነበር ተባለ። አርሰናል ከ2003/4 የውድድር ዘመን በኋላ የመጀመሪያው ፕሪሚየር ሊግ ዋንጫ ከማሸነፍ በላይ አርሰናል በፕሪሚየር ሊግ ታሪክ ውስጥ ሙሉ የውድድር ዘመን ያለምንም ቅጣት ወይም አንድ ቀይ ካርድ ያልተመለከተ የመጀመሪያው ቡድንም ሆኗል። በ2026 የፕሪሚየር ሊግ የውድድር ዘመን አርሰናል በተወዳደረባቸው 4 ውድድሮች ውስጥ ከነበሩት 65 ጨዋታዎች 63ቱን ተጫውቷል። ይህም በ2026 ከማንኛውም ትላልቅ የ5 የአውሮፓ ሊግ ቡድኖች በበለጠ ብዙ ጨዋታዎችን እንዲያደርጉም አድርጋቸዋል። አርሰናል በ1987 ጨዋታ በ1977 64 ጨዋታ በአንድ የውድድር ዘመን ማድረጋቸውም ይታወሳል። በግንቦት ወር ዌስትሃም
ዌስትሃም 1-0 ድል የወቅቱ 42ኛ ድል ሲሆን ለ55 ሰዓት የዘለቀውን በአንድ ወር ዘመን የክለባችን በአንድ ሲዝን ብዙ የማሸነፍ ሪከርድም በዚህ ዓመት መሰበር ችሏል። ይህ በእንዲህ እንዳለ በውድድር ዘመኑ ከአርሰናል በላይ ብዙ ድሎችን ያስመዘገበ ብቸኛው አውሮፓ ሊግ ባየር ሙኒክ ነበር። በአንድ ወር ዘመን ብዙ ድሎች ያስመዘገብንበት ጊዜ እንመልከት። 2025/26 44፣ 1977 41፣ 2022 39፣ 23 2004 37 እንዲሁም 2007 2008 36 ነበር። አርሰናል በ63 ጨዋታዎች 44 ድሎችን በማስመዝገብ ዓመቱን ጨርሰናል። ይህም በክለባችን ታሪክ ውስጥ ከፍተኛው ድል ነበር። በ2056 ከጥቂት ጨዋታዎች ጎሎች 24 ሲገኙ 16 አሲስቶችን መገኘት ችሏል። ባየር ሙኒክ ከአምስቱ ታላላቅ የአውሮፓ ሊጎች ቡድኖች የበለጠ ከአርሰናል በላይ ያስመዝግቧል። በ2056 31 የተለያዩ ተጫዋቾች ተጠቅመናል። ይህም ካለፈው ዓመት አንድ ያነሰ ነው። ከ1970 ለመጀመሪያ ጊዜ 50 ጨዋታዎችን በ9 ጨዋታዎች አስመዝግበናል። በዚህ ውድድር ዘመን አርሰናል በሁሉም ውድድሮች 32 ክሊን ሺት ማስገዘም ችሏል። ይህም በሁሉም ውድድሮች በአውሮፓ ታላላቅ 5 ሊጎች ውስጥ ከማንኛውም ቡድን በ6 ይበልጣል። በ1978 37፣ በ1979 33 ብቻ በአንድ ዓመት የበለጠ ክሊን ሺት ያስመዘግብንበት ነበር። አርሰናል ባለፈው ውድድር ዘመን ላሳየው ስኬት አርቴታና ተጫዋቾቹ የላቀ ምስጋና ይገባቸዋል። በክለባችን የሚፈለገው ሞርጋን ጊብስ ዋይት በክረምት የዝውውር መስኮት ከኖቲንግሃም ፎረስት ለመለቀቅ መገናኘቱን ቀጥሏል። እንደ ስፖርት ቡም ዘገባ አርሰናል፣ ቼልሲ፣ ማንቸስተርና ቶተንሃም ተጫዋቹን በቅርበት መከታተላቸውን ቀጥሏል። በሚቀጥሉት ሳምንታት ዝውውሩን ለማድረግ አራቱም ክለቦች ሊሞክሩ ይችላሉ ተብሏል። ሞርጋን ጊብስ ዋይት ትልቅ እንቅስቃሴ ይገባል። ጊብስ ዋይት በዚህ ውድድር ዘመን ለፕሪሚየር ሊጉ ክለብ ድንቅ ተጫዋች ነበር። 15 ጎሎችን አስቆጥሮ 4 አሲስት ማድረግም ችሏል። በእንግሊዝ ውስጥ ላሉ ትላልቅ ክለቦች የመጫወት ብቃት አለው። እንደ አርሰናል፣ ቼልሲ፣ ዩናይትድ ቶተንሃም ባሉ ክለቦች ውስጥ በቀጣይ ዓመት ብንመለከተው ምንም አያስደንቅም። አርሰናል ማርቲን ኦዴጋርድ ባለፉት 12 ወራት ውስጥ በጥሩ ሁኔታ ላልነበረ ኤብሬቺዜም እንዲሁ በጣም መካከለኛ ጊዜን ያሳለፈ መጨረሻው ሶስቱ የሜዳ ክፍል የበለጠ ሚዛን ተጫዋች ለመጨመር የኖቲንግሃም ፎረስት ኮከብ ለማምጣት አሁን ለእርሳቸው መወሰናቸው አስደሳችም ነው ተብሏል። አርሰናል አሁን ላይ ከተጫዋቹም ሆነ ከክለቡ ጋር ምንም ውይይት ባያደርግም ለተጫዋቹ ትክክለኛ ፍላጎት እንዳለውም ተሰምቷል። ሞርጋን ጊብስ ዋይትም በዚህ ክረምት ወደ ሌላ ትልቅ ክለብ ለመዞር አሁን ላይ ክፍት ነው ተብለዋል። ውድ ቤተሰቦች ለዛሬ ቆይታ በዚያ በቃ። መልካም ከቻሉ ሰብስክራይብ ማድረግ አይረሳ። ቤተሰብ ሁኑ።